የተከለው ነው እሱ ያደረገው ነው ነፍሱ አይማር በሄደበት አይ እቺ እኮ ናት ልጄ ልቆና ያሳያታለሁ የልጄን ድምፅ ነው የምሰማው ልጄ ድረስ ልጄ ታዝሬያለሁ ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ዛሬ እንግዲህ የመጣሁበት ሁኔታ ሰሞኑን በጣም ብዙ ፈተናዎች እየገጠሙኝ ባለውበት ሁኔታ እንግዲህ ዛሬ ደግሞ በጣም ከፍቶኛል። በጣም ጭንቀት ውስጥ ነው ያለሁት። ወላጅ እናቴ የምታውቋት እናቴ ስልኳ አልሰራልኝም። ቤቷም ሄጄ አጥቻታለሁ። የትና እንዴት ልትገባ እንደምትችል ምን ሆና እንደሆነ ምንም ማውቀው ነገር የለም። በዚህ መሀል እህቴንም ላናግራት ሞክሬ ነበር። እህቴ በመሀል ከእናቴ ቤት ወጥታ አንድ ላይ ነበር እንዲኖሩ ያደረኩት። ቀደም ሲል የምታውቁ ከሆነ የኔን የቤተሰብ ታሪክ እንግዲህ ስለ አባቴም ታውቃላችሁ፣ ስለ እናትና ስለ እህቴም ታውቃላችሁ። እና እህቴም እናቴም አንድ ላይ ነበር የሚኖሩት። እህቴ ከልጇ ጋር ለሶስት ማለት ነው አንድ ላይ እንዲኖሩ በጣም ሴፍ የሆነ ቦታ ላይ እንግዲህ እየኖሩ ባለበት ሁኔታ በመሀል ላይ እህቴ ከልጇ ጋር እንግዲህ ቦታ ቀይራ መኖር እንደምትፈልግና በስራ አጋጣሚ ሌላ ቦታ እንድትኖር ሆናለች መሀል ላይ እና እናቴ ብቻዋን እየኖረች ባለችበት ሰዓት እኔም ከስራ መልስ አንዴ በሳምንት ሁለቴ ነው እየሄድኩ ማያት የነበረው እናቴን እና ድንገት አሁን ደግሞ ጠፍታብኛለች እናቴ። ምን እንደሆነ አላቅም። ቤተሰቦቼ በጣም ተደናግጫለሁ። ይሄን ነገር ስነግራችሁ ለእናንተ ስለሚያበረታኝ ነው፣ እናንተ ማወቅ አለባችሁ ብዬ ስለማስብ ነው እና የትኛው ጠላቴ ብዙ ጠላቶች ያሉኝና የትኛው ጠላቴ ይሄን ነገር ሊያደርግ ይችላል ብዬ ማሰብ መገመት አልቻልኩኝም። ዞሮ ይሄን ጉዳይ ግን እየተከታተልኩኝ እኔም ጓደኞቼም እንደዚህ አይነት ጉዳይ ብቻዬን ምወጣው እንዳለ የቤተሰብ ጉዳይ ሲሆን በጣም ሴንሲቲቭ ስለሆነ ብቻዬን ምወጣው እንዳልሆነ እረዳለሁ። ለዛ የጓደኞቼን ምክር እየወሰድኩኝ አብሬያቸው በስሜታዊነት ሲሆን በብልሃት እንግዲህ እናቴ ካለችበት ሁኔታ እንግዲህ ወይም ደግሞ የት ሆና እንደሆነ ለእኔ ሳትነግረኝ የትም ቦታ አትሄድም። ስልኳ ሊዘጋ አይችልም። ታውቃለች። ይሄን ቤቷ የለችም። 2 ቀን ሙሉ ጠፍታብኛለች እና በጣም ከብዶኛል። ቤተሰቦቼ አሁን ወደ እናቴ ልሂድና ማለት እናቴ መፈለጉን እንግዲህ ልንጀምር ነው ማለት ነው እኔም ጓደኞቼም ሆነን። ከዛ በፊት ግን ጥርጣሬዎች ያደሩብን ነገሮች ነበሩ። አንደኛ እነዚህ ቄስ ነን ባዮች ብዙ ጠላቶች እንዳፈራሁኝ ታውቃላችሁ። በዚህ በኩል ደግሞ የራሴው የገዛ አባቴ ጠላቴ የነበረ ሰው ነው። አሁን ላይ በህይወት ያለ ባይሆንም እሱ እና የእሱ መሳይ ምንድነው ጓደኞች ወዳጆቹ ለእኔም እስካሁን ድረስ ጠላቶቼ ናቸው እና እሱ ሞቶ እንኳን አልተወኝም በሱ ዙሪያ ያሉ ሰዎች እና ምናልባት እናቴ ጋር ሊያገናኝ ነው የሚችለው አንዱ አባቴ ነው። ሁለተኛው የኔው በሌላ መልኩ ክትትል አድርጌ ወንጀለኛ አድርጌ ያስኳቸው ሰዎች ናቸው ጠላቶች የሚሆኑት። ሊበቀሉኝ ያሰቡ ሰዎች ካሉ እንግዲህ እነሱ ዙሪያ ላይ ጥርጣሬ ያደሩብን ሰዎች እየሄድን እየፈላለግን ነው ያለ ነው ማለት ነው። ይሄ ጉዳይ ትንሽ አሁን እኔ ቀጥታ ወደ እናንተ አልመጣሁኝም። እናቴ ጠፋች ብዬ ብዙ ከመፈለግና ብዙ ነገሮች ከማድረግ በኋላ ነው ካሜራም አብርቼ ወደ እናንተ ይህን ነገር ላደርስ እየወሰንኩት ማለት ነው። በስተመጨረሻም ግን እንግዲህ ከሰሞኑ እነ መኮንን የምታውቋቸው እነ ሹምዬ የሚባሉ በጣም ብዙ የተለያዩ ግለሰቦች በተለይ እነዚህ በቄስ ነንባይ ደብተሮቹ በጣም ብዙ በቀል ነገር እኔ ላይ ለማድረስ እየሞከሩ ያሉ ሰዎች ናቸው። እስር ቤትም ሆነው ሊተውኝ አልቻሉም። መልካሙም ቢሆን የኛ የስራ ባልደረባ የነበረው አለቃቸው የነበረው ሰውዬ እሱም በእጅጉን ጠላቴ ሆኗል። አሁን ላይ ለኔም ለባልደረቦችም ስጋት የሆነ ሰው ነው እና በጣም እያሰጋን ያለው እሱም አንዱ ጠላታችን ነው። ስለዚህ ይሄን ዙሪያዬን በጠቅላላ እያጣራው ነው ያለሁት ማን ነው ይሄን ነገር ሊያደርግ የሚችለው ብለን ማለት ነው። አሁን ትንሽ ተረጋግቼ ማወራችሁ ቤተሰቦች በዚህ አጋጣሚ ምንም እንዳልመሰለኝ አይደለም። ከብዙ ፈተና በኋላ ራሴን ለማረጋጋት ሞክሬ ነው ካሜራ የሚያስበረውት። ጓደኞቼም ስሜቴ እንደሆን ስላልፈለጉ በብዙ ምክር ነው ወደ ራሴ የተመለስኩት። የእናቴ መጥፋት በጣም አሳስቦኛል። ዞሮ ከፈጣሪ በታች እግዚአብሔር ይርዳን ስለ ሁሉም ነገር። እኛም የቻልነውን አድርገን እኔም ጓደኞቼም እናቴም የት እንዳለች ለመፈለግ ነው መሞክረው ማለት ነው። ፈጣሪ ይርዳ በሉኝ ቤተሰቦቼ። ኮሜንት ላይ ሀሳብ አስተያየት ስጡኝ። አብዬ
ፈጣሪ ያግዘን ነው የምንለው። እኛ ምንድነው በዚህ ሁኔታ ውስጥ ብዙ ሰዎች ይህንን ያደርጋሉ ብለን የምንጠረጠራቸው ሰዎች አሉ። ከካሜራ ጀርባ ያሉ ሰዎች ስላሉ ሁሉንም የምንጠረጠራቸው ሰዎች እያየን አንድ በአንድ ማዘንን መፈለጋችንን አናቆምም። ፈጣሪ ይርዳን ሁላችንም። አሜን። አብዬ እንግዲህ በጣም እጅግ አድርጌ ነው የማመሰግነው። እናንተ ስላላችሁ ነው ሰከን ያልኩት። በጣም በብዙ ከጎኔ ስላላችሁ ነው ብዙ ፈተናዎችን እያለፍኩ ያለሁት እኔም እና እግዚአብሔር ይስጥልኝ ጓደኞቼን፣ ቤተሰቦቼን፣ እናንተንም ሁላችሁንም በሀሳብ በጭንቀት አብራችሁኝ ስለምትሆኑና እናቴን እንግዲህ ፍለጋ አሁንም ያለችበት ለመፈለግ ይሄዳለሁ። ከዛ ባለፈ እንግዲህ ለእናንተው ማድረስ ስላለብኝ እንደ መረጃ እህቴም እንግዲህ ካለችበት ቦታ የት እንደሆነ ትክክለኛ አቅጣጫ አልናገርም። ብቻ ከምትኖርበት ቦታ አሁን ላይ እሷ ሰላም ነች፣ ከልጇ ጋር እየኖረች ነው፣ እየሰራች እየወጣች እየገባች ነው። እህቴንም ስለ ጉዳዩ አጫውቻት ነበር። እህቴም በጣም ጭንቀት ውስጥና ኃይለኛ ህመም ውስጥ ገብታብኛለች። በዚህ አጋጣሚ መረጋጋቱን እንዲያመጣልን፣ መጽናናቱን እንዲያመጣልን ማለት ምንም ነገር እንዳይፈጠር እናቴን በሰላም እንዳገኛት ፈጣሪ ይርዳኝ እላለሁ። እህቴንም እንግዲህ ለማረጋጋት ሞክሬያለሁ በቻልኩት አቅም። በስሜት አይነት የሚሆን ነገር አይደለም። እስኪ እሷም የራሷን ሀሳብ እየሰጠችን እንግዲህ እየተረዳዳን ያለ ነው ማለት ነው። እኔም ጓደኞቼ ብቻ ሳይሆን እህቴም ይሄ ጉዳይ ስለሚመለከታት ማለት ነው። ፈጣሪ ያውቃል። እንግዲህ አብረን የሚሆነውን ነገር እንከታተል። አብራችሁን ቆዩ ቤተሰቦች። ውድ ቤተሰቦች እንግዲህ ቀደም ሲል ከነገርኳችሁ ካደረስኳችሁ እንግዲህ መረጃ በኋላ ድጋሚ አዲስ መረጃ ለኔ ደርሶኛል ማለት ነው። የደረሰኝ መረጃ በጣም ለጥርጣሬያችሁ ወይም ክትትል እያደረግን ላለንበት ነገር እናቴን በመፈለጉ ዙሪያ አንድ ጥቆማ ደርሶኛል ማለት ነው። ይሄ ጥቆማም የደረሰኝ ከግለሰብ ወይም ከአንድ ከማናቃችሁ ሰዎች ሳይሆን ከዚሁ ከመስሪያ ቤቴ ነው። ተደውሎ እንግዲህ እኔና ጓደኞቼ እናቴን ለመፈለግ በወጣንበት ሰዓት እንግዲህ በመሀል ላይ ተደውሎልኝ መስሪያ ቤት ቶሎ ና ተባልኩኝ። በአስቸኳይ መስሪያ ቤት ስሄድ እንግዲህ ቢሮ ገብቼ የተነገረኝ ነገር በጣም ጠቃሚ ነገር ነው። እናቴን ላገኛት የሚችልበትን መንገድ ጠቁሞኛል ማለት ነው። መስሪያ ቤት በጣም እያገዙኝ ያሉት በዚህ ዙሪያ ሁሉም ተደናግጧል። ሁሉም በብልሃት እንግዲህ ክትትል እያደረገ ስላለ ማለት ነው ከኔ በተሻለ። ምክንያቱም እኔ ስሜታዊ ነኝ፣ በጣም ተጨንቅ ያለው ያን ያህል ማሰብ የምችልበት ሁኔታ ላይ እንኳን አይደለሁም እና ይሄን ነገር ጓደኞቼ የመስሪያ ቤት ባልደረቦቼ በሙሉ አግዘውኝ መልካሙ እንግዲህ ከመስሪያ ቤት ሆኖ መልካሙ ማለት እንደምታስታውሱት ቪዲዮን ካላያችሁ መለስ ብላችሁ ማየት ትችላላችሁ። አለቃችን የነበረ የኔም አለቃ የነበረ ስለኛ ስለ ግልዮታችን፣ ስለ ስራችን፣ ስለ ሁሉም ነገር የሚያውቅ የነበረ እንቅስቃሴያችን የሚያውቅ የነበረ ሰው ነው መልካሙ። እናቴ የት እንዳለች የት እንዳስቀመጥኳት አሳልፎ መረጃ ሰጥቶ ነበረ እንደጠረጠር ነው ማለት ነው። እና በብዙ አናዘውት እስር ቤት ቆይታ ላይ ባለበት ሁኔታ ላይ ብዙ አናዘውት የህግ አካላቶችም ሆነ የኛ ባልደረቦች እየሄዱ እየወጡ እየሄዱ እየተመላለሱ ሲጠይቁት ሲያናዝዙት ነበረ በብዙ ማለት ነው። በመጨረሻም ተናግሯል። ያው ቄሶቹ መበቀል ስለፈለጉ እኔም በቀል ስለነበረብኝ እናንተ ላይ እናንተ ስለሆናችሁ የኔ አሳሪዎችም ምንም ነፃነቴን የሚያሰጣችሁኝ እንዳልኖር እንዳልገባ እንዳልወጣ ያደረጋችሁኝ እናንተ ስለሆናችሁ እኔ መበቀል ስለምፈልግ እኔ ነኝ ያደረኩት ብሎ በስተመጨረሻ ተናዟል ማለት ነው። ቤተሰቦቼ አሁንም በጣም ተቻኩያለሁ ወደ እናቴ ለመሄድ ለመድረስ። ግን እናንተ ማወቅ አለባችሁ ቤተሰቦች፣ እናንተ ማለት የኔ ቤተሰብ አንድ አካል ስለሆናችሁ ለዛ ላሳውቃችሁ ብዬ ነው። ዞሮ ዞሮ እናቴን ለማገት የተነጋገሩት ከቄሶች ውስጥ ማን ናቸው? ሹምዬ የተባለው ሰውዬ ያ ደብተራ ሰውዬና እንዲሁም መኮንን ይሆናል ብዬ በጣም ተጠራጥሬ ነበር። የቅርብ ጊዜም ትውስታ ስለነበረ መኮንንም በጣም ዝቶ ስለነበረ መኮንን ይሆናል ብዬ ነበረ። ሹምዬና ዋለልኝ ናቸው ይሄንን ሴራ ያሴሩት ማለት ነው። ከእስር ቤት ሆነው እናቴን ለማገት ለመበቀል እነሱን እኛን እዛ ከቶን እሱ ሰላም አያገኝም ብለው እናቴን አግተውብኛል ማለት ነው ካለችበት። በሚገርማችሁ ሁኔታ እህቴ ስላላገኟት እንጂ እህቴንም ማሰቃየት ይችሉ ነበረ። ብቻዋን ስላገኟት እናቴን እነሱ ናቸው ይሄን ያደረጉት ማለት ነው። ስለዚህ አሁን መረጃ ደርሶኝ ቄሶቹም ተናዟል፣ መልካሙም ተናዟል። እነዚህ ጠላቶች እንግዲህ አብረው እኛን ለማጥፋት ነው እየሰሩ ያሉት። አሁን ወደ እናቴ ልሂድ። ይሄንን ላሳውቃችሁ ብዬ ነው ቤተሰቦቼ። ጸልዩልኝ በብዙ እናቴን በሰላም እንዳገኛት ቤተሰቦች። በጣም እርዳታችሁ ያስፈልገኛል፣ በሀሳብም በጸሎትም። ጓደኞቼን እጅግ አድርጌ ነው አመሰግነው ይሄንን ጥቆማ ስላደረሱኝ ማለት ነው። ስለዚህ ወደዛ አካባቢ እንሂድ፣ አብራችሁን ቆዩ ቤተሰቦች። እንሂድ። አብይ ሎኬሽኑ የሚያሳየኝ እዚህ ነው እና የተጠቆመው ይመስለኛል ይሄ ነው ሊሆን የሚችለው ቤቱ። ቁልፍ ስጠኝ እስኪ። ፈጣሪ እርዳ በሉኝ ቤተሰቦቼ። የታል ማስተሩ? እዚህ ላይ እንዴ?
ሰው ያለበት አይመስልም። የተበታጠረ ቤት ነው ቤቱ ራሱ። እናቴ እማዬ የት ነው? እዚህ አይደለም። ምን አይነት ቤት ነው ራሱ? እዚህ አይደለም። እዚህ የለም። ምንድን ነው የሶፋ የታጠረበት? እማ የልጄን ድምፅ ነው የምሰማው። ልጄ ድረስልኝ። ልጄ ታስሬያለሁ። ልጄ ደረስክልኝ አባቴ። ተሰቃየሁልህ እኮ እንውጣ ከዚህ። ልጄ ደረስክልኝ። ምን አይነት ቦታ ውስጥ ነው ያደረገች? ተሰቃየሁልህ እኮ ሰውነትሽ ሁሉ በስብሷል። ወይኔ ልጄ አይዞሽ እማዬ፣ ቀስ በይ። ሰውነቱ ሁሉ በስብሷል። አይዞሽ ተሰቃየሁልህ እኮ ልጄ መጥተህልኛል። አይዞሽ እማዬ፣ አይዞሽ ደርሼ ተሰቃየሁልህ እኮ። አሰቃየችኝ። አንድ ልጅ አላውቅም እናቴ። እይዛታለሁ፣ እመኚኝ እናቴ። ጠላቶችን በሙሉ ነው የማጠፋው። ልጄ እንኳን መጣህልኝ። ተሰቃየሁ እኮ። እኔ ምን አውቃለሁ ልጄ ሰላሜን አገኘሁ ብዬ በተቀመጥኩበት ሰዓት ልጄ ሰው ልብሷ ራሱ አረጋጋልኝ። ሰዎችን የሚያዝልኝ በር ጋር ተሰቃየሁኝ እኮ ልጄ። አይዞሽ እናቴ፣ ደርሻለሁ። ኧረ ምን ጉድ መጣብኝ! ኧረ ምን ጉድ መደረስ! እማዬ ምንድን ነው የተፈጠረው? እናት ልጄ እኔ ምን አውቄ ልጄ፣ እኔ አላውቅም ልጄ። ተሰቃየሁኝ እኮ። ምንድን ነው የተፈጠረው? መቼ ነው እንደዚህ ሆነ? ኧረ አሰቃየችኝ። ኧረ ምን ጉድ እንደመጣብኝ አላውቅም ልጄ። በነፍሴ እኮ ነው የደረስክልኝ ልጄ። ተሰቃየሁኝ እኮ። ጠላቶቻችን አላልቅን ያሉ ከራሱ ከገዛ ያማን አባትህ ያመረን። እኔ ኬትስን ምን እንደተክሎብን እንደሄደብን አላውቅም ልጄ። ምንድን ነው አልሞትም እንዲህ አለ እንዲህ? እኔ እሱ መስሎኝ ነበር እማዬ። መጥፋትሽን ሳስብ የእሱ ወኪሎች ምናምን ያደረጉት ድምፅ እንዳልሰማ እኮ አደረጉኝ እኮ። ምን ጠላት ተክሎብን ነው የሄደው ሰውዬው። ደግሞ በጣም በሚገርም ሁኔታ ብዬ የዛን ቀን የባለፈው ስራ እየሰራን በነበረ ሰዓት የዛን ቀን በጊዜ ምን ያልተባባለ ቀጥታ ወደ እሷ ነው የመጣሁት። አግኝቻታለሁ። ከዛ አግኝቻት እኮ ቤት ጠይቂያት ምናምን ተጫወተን ወደ ቤት ሄድኩት። እኔ መልሼ ከሄድኩ በኋላ አይዞሽ ስደውል እንደዚህ ከዛ ሄጄ ሳይ ቤቷ ዝግ ነው። ልጆቼ ተሰቃየሁኝ እኮ። ኧረ እህትስ እንዴት ደርሳ ይሆን? ደህና ነች እሷ። ደህና ነች። ልጄስ እንዴት ሆና ይሆን? ድምጿን ሰምተዋል? ልጄ እንኳን አንተን አገኘሁ፣ እንኳን ደረስክልኝ። ደህና ነው፣ ቤቢም ደህና ነው፣ እሷም ደህና ነች። ተሰቃየሁኝ እኮ። አሰቃየችኝ። ማንነቷን እስኪ በምን እናገኛት? በምን ልፈልጋት? እኔ ምን አውቃለሁ? አንዱ እኮ እያሰቃየችኝ። አንተ አሁን እኮ አላየክም እንጂ ውሃው እኮ በአናቴ ላይ ሲፈስ ነው የሚውለው የሚያድረው። አንጀቴ ታስሮ እኮ ተሰቃየሁኝ ልጄ። ዋናው ደግሞ በህይወት መገናኘታችን ነው እኮ አይደለ እናት? በቃ ልጄ ተሰቃየሁ። የሆነውን ነገር ንገሪኝ። አሁን ይኸውልሽ ጠላቶቻችን ብዙ ናቸው።
ቤተሰቦቼ ብዙ ናቸው። በተለይ ኧረ ልጅ ምንም ሲኮን የደረስክልኝ ልብስም ተቀያሪ እየመጣ ነው። እስከዛ ልጆች ነው ያረኩት። በዚህ ኧረ ወይኔ ምን አርጌ ማናት እንዲያረገች? ምነው በደሌ? ምንድነው ችግሬ? ምን አጥፍቼ ነው ያንን ሰውዬው ተገላገልኩኝ? ስንት ሲያሰቃየኛ ኖሮ ሲበድለኝ ኖሮ እንደገና ተፈጠረብኝ፣ እንደገና ወጣ። ምንድነው? ኧረ ምን በድለን ነው? ልጅ ላይመለስ ሞቷል። ሲያሰቃየ እንደኖረው ሁሉ አሁን እሱ ልጅ መቼ ሞት? አልሞተም እኮ ያው ስቃዩን እኮ እየተቀመስኩኝ ነው ያለው። እሱ አይደለም እማዬ፣ አጋጣሚ ጉዳዩን እኔ ያጫውትሻለሁ። ማን እንዲህ እንዳደረገ እነግርሻለሁ። እናቴ የኔ የግል ጠላቶች ናቸው፣ ወንጀለኞች ናቸው። በአንቺ ሊበቀሉኝ ብዙ ነገር ሲያሴሩብኝ የነበሩ ሰዎች ናቸው ይሄን ያደረጉት። እማዬ ለአንቺ እረፍት አልሰጦሽም። እድሜ ዘመንሽን ስትሰቃይ መኖርሽ ሳያንስ አሁን ደግሞ በእኔ ምክንያት ድጋሚ እንደዚህ ሆንሽብኝ እናቴ። ጸጸቱ ለኔ በጣም ከብዶኛል እማዬ። ምን እንደምልሽ አላውቅም፣ ግን ወንጀለኞቹ መያዝ ስላለብኝ ልጅ እናንተን ዓለም እኮ ለማየት ነው እኔ የምፈልገው። ልጅ እናንተ እንድትኖሩልኝ ነው እኔ የምፈልገው እኮ። ልጅ እናንተ ነው እኔ የምፈልገው። እኔ ያስቀኝ ይለፍልኝ፣ ያ በደሌ ይለፍልኝ፣ ይብቃኝ። ኧረ በቃኝ፣ ኧረ በቃኝ፣ ኧረ በቃኝ፣ ኧረ ተሰቃየሁኝ። ልጆቼ እኔ ምን ባደርግ ነው? እኔ ምን በድዬ ነው? እኔ በደል ነው እናንተ ላይ ሆነ። አንተም እኮ ተሰቃየህብኝ እኮ ልጄ ተሰቃየህብኝ እኮ ልጄ ተሰቃየህብኝ እኮ። እኔስ ምን ልሁን? በምንድን ነው የሚቆምልን ስቃያችን? እንዴት ብናደርግ ነው? ያችስ ማናት? ያችስ ምንድናት? ወይስ ምኑ ናት? ለሰውየው ወይ ተክሏት ሄዶ ነው? ምን በድሎን ነው? አይደለም መታ እኮ እንዴት እንዳሰቃየችኝ እኮ አንተ አታውቅም እኮ። ምግብ የለም እኔ የለም። ትመጣለች፣ ትደበድበኛለች፣ አሁን ለቃብኝ ሻወሩን ትሄዳለች። ዛሬ እንደውም ውሃ ስለሌለች ነው። በደሌን ችግሬን እኮ ብታውቀው ልጅ ታዝንልኛለህ እኮ አባቴ። እንደው በምን ደረስክልኝ? እንዴት እንደደረስክልኝ። እዚሁ ቤት ውስጥ ነው ያለ ነው። እስኪ ማናት እንደዚህ ያደረገች? እንደው ተረጋግተሽ ብትነግሪኝ ደስ ይለኛል። ነው ልጅ አሁን ትመጣለች። እንደው የትም እንዳትሄድብኝ። አሁን ትመጣለች፣ ደግሞ ልታሰቃየኝ ትመጣለች፣ ወይ የሆነ ነገር ልታረግ ትመጣለች። እንዳትሄድብኝ ልጅ፣ ጥላኸኝ አትሄድ። የትም አትሄድብኝ፣ አትሄድብኝ። አሁን የተፈጠረውን ነገር ንገሪኝ። ታውቂያለሽ የምሰራው ስራ ምን ከባድ እንደሆነ እናቴ። እና ዞሮ እኔ ነኝ እዚህ ሁሉ ነገር ውስጥ የከተትኩሽ እናቴ። አሁን እኮ ባለቀ ሰዓት ነው የደረስክልኝ። ልሞት ነበረ። ይኸው ስንት 3 ቀን ሙሉ ምግብ የለም። ውሃ እየከፈተችብኝ ደፍታብኝ ትሄዳለች። እንደገና እያነሳች እባክሽ ልጅ እንደው ከሰው አልተፈጠርሽም እንዴ ስላት ዝም በይ ትለኛለች። እዛ ጋር ሽንት አለ፣ ሽንት ቤት ተቀባለች። ሽንቱን ልታጠጠኝ ሁላ ትፈልጋለች። እዛ ጋር ምኑንም እንዴት እንደምታሰቃየን ልጅ ብታይ። እኔ ከሰውም የተፈጠረች አትመስልም፣ የሰውም ዘር አትመስለኝም። እኔ አላቅም። እንግዲህ እማዬ እስኪ አሁን ተረጋግተሽ እየተፈጠረውን ነገር ንገሪኝ። ማናት እቺ ልጅ? በምን ሰዓት ነው? አጋጣሚውን ንገሪኝ። እኔ መጥቼ ካየሁሽ በኋላ ደግሜ በንጋታው ስደውልልሽ ነው ስልክሽ አልሰራ ያለ። ቤቴ ስመጣ ያጣሁሽ በጣም ጨንቆኝ ነበር። በጣም ብዙ ነገር ሆኜ ነበር እማዬ። በብዙ ስቃይ ታመሜ ጓደኞቼ ወደ ራሴ ራሱ እንድመለስ እንድረጋጋ ያደረጉኝ። መልሼ ደግሞ እህቴ ጋር ስደውል እህቴም ስለ ጉዳዩ አታውቅም። ልጇና እሷ ደህና ናቸው፣ አገናኝሻለሁ። ግን አሁን ተረጋግተን ማናት? ምንድን ነው? ከመጀመሩ ጀምሮ እስኪ አስረጂኝ ነው። እኔ ምን አውቄ ብለህ ነው? ለአንዲት ልጅ መጣች፣ አላውቅም። አንኳኳቸው ወደ ቤተ ክርስቲያን እንደው ተሳልሜ ልምጣ ብዬ ልሄድ ነበር። እዛ እንደውም እናንተ መሰላችሁኝና ክፍት ታደረግኩኝ። ኋላ አላውቃትም፣ እንቃርጋ ያዘችኝ። ኧረ ምን ጉር ነው? ምንድን ነው ልጄ? ምን ነው ምንድን ነው አልኳት። ብቻ ጨልም አለብኝ። እንደው ይዛኝ ገብተር አድርጋ ወርወር ስታረገኝ እንደው እዛው ውድቅ ፍንግል ስል እንደው ራሴ መቆጣጠር አቃተኝ። ኧረ ምን ጉድ መጣብኝ። ሰውየው መጣ። እንዴ ሳያት ደግሞ ሴት ናት። አላውቅም። ቤተክርስቲያን ብቻዋን ነች ወይስ ከሰዎች ጋር ነበረች? ምንድን ነው? መጀመሪያ ቀድማ የገባችው እሷ ነች። ሰዎች አሉ ከኋላ፣ አላውቃቸውም። ብቻ እኔ ጨለመብኝ። እሷ ነች ገፍትራ እንደው ውርውር ስታረገኝ እጄ እዛው ፍንግል ስል ቀኑ ጭልም አለብኝ። ማደርገው ነገር ሚይዘው ጠፋኝ። ኧረ እንደው ምን ጉድ መጣብኝ። ኧረ እንደው ምንድን ነው?
ኧረ ብል አላውቅም። በሆነ ነገር ብቻ አምጥታ አፌን እፍና አረገችኝ። እየጎተተችኝ ወደዛው ይዛ ሄደች። ሽንት ቤት ወደዛው ይዘን ገባች። ኧረ አንቺ ማነሽ? ኧረ ምንድን ነሽ? ኧረ ድረሱልኝ! ኧረ ማን? በሩን ዘግተዋለች። ከኋላዋ የራሷ ሰዎች መሰሉኝ። አላውቅም። አንተዬ እንደው እጄን እንደው ጥምልምልምልምል አድርጋ እንዲሁ እስርስር ስታረገኝ ኧረ እናትሽ ሆናለሁ ኧረ ተይኝ ብላት አሳሰረችኝ። እጄን ይዘው ገባች። ምን እንደሆነ አላውቅም። ከየትም እንደመጣች ምን ታልቆ እንዳለባትም አላውቅም። ምን እንደሆነ ይዘውሽ የመጡት ወደዚህ ቦታ ይዞኝ ሲመጡ አላውቀውም። አፍኖኛል። ታፍኛለሁ። ራሴን አላውቅም። እንደው የኔ መድኃኔዓለም እያልኩኝ ኧረ ደጅ ተሳልሜ ልምጣ ኧረ እያልኩኝ እንደው ደጅ ልሄድ ስል ምን ጉድ ጣልክብኝ? ምን አመጣህብኝ? ኧረ ምን ጉድ ነው ብዬ መጮሄን ማልቀሴን እንጂ እኔ ምን ጉድ እንደጣለብኝ እንደው ምኑን ጉብዳውን አምጥቶ እንደወረወረብኝ ምንም ማውቀው ነገር የለም። አንተዬ እንደው ምን እንደሆነ እኔ አላውቅም። እንደው አሁንም እኔ መድኃኔዓለም የኔ መድኃኔዓለም መሳለመው ደጁ ምረግጠው በሩ አልጣለኝም። ልጄን አመጣልኝ እንጂ እሷማ ልትገለኝ ነበረ። አሁን እንደው መጨረሻ ነው። ነገ ስመጣ ብላ ልታንቀል ልትገለኝ ነበር። እኔ ምን ብበድልሽ ነው ልጄ? ያለውን ንብረትም ውሰጂ፣ ያለውን ነገር ውሰጂ፣ ኧረ ተይኝ እናትሽ ነኝ ብላት ኧረ እንደው ምኗ እየተረገመች ምኗ እርኩስ እንደሆነ አላቅም። ልጄ ምን አይነት ጨካኝ እንደሆነች እኔ ምን እንደላከብኝም ማውቀው ነገር የለም። ልጄ እንደው የገባችበት ዱኳ ድረስና ፈልጋትና እንደው ምን ጉድ እንደሆነች ጉዳችንን እንወቀው። ልጄ እንደው በወለደው ማህፀኔ ልጄ እባክህን እንደው የገባችበት ገብተህ ለሕግ አሳልፈህ ስጥልኝ እባክህን እንጂ እኔ ምን አይነት ጨካኝ እንደሆነች አላቅም። ልጄ እንደው ምን አይነት እርኩሷ መሰለችክ! እንዴት እንደምትበድለኝ ብታውቅ እኮ እንዴት እንደምታደርገኝ እንደው አሁን ግን አንተ መተሃል፣ ተረጋግቻለሁ። ክብር ምስጋና ለመድኃኔዓለም ለአባቴ። አሁን ምልክ የገባችበት ፈልገክ አግኛትና ለሕግ አሳልፈህ ስጥልኝ። እማዬ አሁን እዚህ እየተቀመጥ ነው እኮ እናቴ። እሷ ትመጣለች ብለን እየጠበቅን መምጣቷ ትመጣለች አይቀርም። ይኸው ሰዓቷ አሁን እየደረሰ ነው። እዚሁ ስትመጣ ነው እሷን ማግኘት የምፈልገው። ማን ነው ተልእኮ የሰጣት የሚለውን በደንብ በእርግጥ ማን እንደሆነች እኔ በወል አውቄያለሁ። ማን እንደላካት አንቺን ማን እንዲያግትሽ እንዳደረገ ታውቂዋለሽ። ከዚህ ቀደም እንግዲህ ከኛ ጋር ይሰራ የነበረ አለቃችን የነበረ መልካም የተባለ ግለሰብ ከኛ ጋር ሲሰራ ኖሮ በስተመጨረሻ ግን እኛን ከርቶ ብዙ ነገር ያመሰቃቀለብን። አይ ገዛኸኝ ነፍስህ ካይማር በእርክበት ነፍስህ ካይማር እሱ የተከለው ነው፣ እሱ ያደረገው ነው። ነፍሱ አይማር በሄደበት። የእሱ በደል ሳያንሳኝ የእሱ ያደረገው ሳያንሳኝ ደግሞ ተክሎ ሄደው እርግጠኛ ነኝ ልጅ ትደርስበታለህ። የእሱ እጅ ይኖርበት ይሆናል። ግድ የለህም ልጅ እንደዚህ ነው የማየ ንገርሽ እናት። ጠላቱ ያፈራውልሽ ስቃይ ያበዛውብሽ እኔ ነኝ፣ ራሴ ነኝ የምወቀሰው ለዚህ ጉዳይ። እኔ ስራዬ ስለሆነ አጋጣሚ ስራዬ በጣም ብዙ ጠላቶችን ማፈራበት ስራ ነው እንደምታውቂው እናት። አባቴ አንዱ ጠላታችን ቢሆንም ለሁላችንም እንደ ቤተሰብ ለእኔም ለአንቺም ለህሊናም ለእህቴ እንግዲህ ጠላታችን የነበረ ሰው ነው። እሱ ሞቷል። የእሱ ሰዎች ይሆናሉ ብዬ በጣም ተጠራጥሬ ብዙ ክትትል ማድረግ ነበረ። የእሱ ሰዎች አልነበሩም። አጋጣሚ ሆኖ ሌላ ክትትል እየሰራው ነበረ። አዎ የእሱ ጠላቶች አይደሉም ማለት የእሱ ወዳጆች አይደሉም ይሄን ያደረጉት እነሱ ይሆናሉ ብዬ በዙሪያችን በሙሉ ለማጣራት ሞክረን ነበር። በስተመጨረሻ መልካሙን ታስተውሻለሽ አይደለም? ያው ስለ ሁላችንም ስለ ጉዳዩ የሚያውቅ የነበረ ሰው አለቃችን የነበረ ሰው መልካሙ ኮፍያ የሚያደርገው የነበረው የኔ አለቃ ነበር። ያ መልካም ሰውዬው ጥሩ ሰው ለማንኛውም ደግ ነበር። ደግሞ ምንድነው ምን ሆነ? እሱ ያው በዙሪያ ሆኖ እሱ አጠገባችን ሆኖ ስለ ሁላችንም ነገር የሚያውቅ ሰው ነው። ጥበቃም እንዲደረግልን የሚያመቻችልን የነበረው ያ ሰው ነው። አሁን ግን አውቃለሁ ጥሩ ሰው እንዴት እንደምወደው እንዴት ያለ ጥሩ ሰው መሰለክ። እና ምን ሆነብን? ምን ሆነ? ጠላታችን እሱ ነው። ዞሮ እማዬ ጠላቴ እንዴት ይሆናል? አዎ እማዬ ቆይ እሱ አይደለም እሱ ብቻ ሳይሆን ጉዳዩ ብዙ ነገር ተፈጥሮ ነበረ።
ያው ያላጫወትኩሽ ብዙ ነገር ተፈጥሮ ነበር ከሰሞኑ። ኧረ በስተኋላ ምን ጉድ እንደሚመጣ ኧረ ጉድ። እሺ ኧረ ከሰሞኑ ትልቅ ችግር ገብተን ነበር በዚህ ሰዓት። እኔ መድኃኒዓለም ዞሮ አሳስሬዋለሁ። ታስሯል። አሁን ሁላችንም ክዶን ነበረ እንደ ስራ ጭራሽ ለእስራት። በጣም ወንጀለኛ ነው ሰውየው ከምነግርሽ በላይ በጣም ብዙ በወንጀል ተግባር ውስጥ የተሰማራ አይነት ሰው ነውና ያው እኛን መስሎ ኖሮ ግን ስለ ሁላችንም ያውቃል። እንግዲህ ታውቂያለሽ ያንቺንም ቤት ከነበርሽበት ከታገትሽበት ቤት ወደ ተሻለ ቤት አንቺንም እህቴንም ስናስቀምጥ ያገዘኝ እሱ ነው። ታውቂያለሽ ትክክል። ጥሩ ቦታ እዚህ ቦታ ይቀመጡ ሰው እንዳያውቅ ተብሎ ጥሩ ቦታ እንድትቀመጡ የተደረገው እሱ ነው። ቦታውን ይመራል። ስለዚህ አሁን ላይ ሊበቀለን ፈልጎ ወንጀለኛ ስለሆነ ያንቺን አድራሻ የሚያውቀው ከኛ ውጪ እሱ ስለነበረ እሱ ጠቁሞ ለሌላ ወንጀለኛ ሰዎች ጠቁሟቸው እነሱ ናቸው የነሱ ሴት ናት እንግዲህ ያሰረችሽ ማለት ነው እዚህ ይዛሽ የመጣችው። ከእስር ቤት ሆኖ በጣም ብዙ ተናዞ ፖሊሶችም እኛም የኔም ጓደኞች እየገቡ እየወጡ አናዘውት ነው በስተመጨረሻ የተናገረው። እኔ ቦታውን ይጠቁም በቃ ያላሰብነው ነገር ነው በህይወታችን ውስጥ እየሆነ ያለው። ለዚህ ደግሞ ይሄ ጦስ ከኔ አልፎ ወደ አንቺ ተረፈብኝና እንግዲህ አድራሻችን ስላወቁት እንግዲህ ያለሽበት መጥተው እንግዲህ በድብቅ ነበር ያ ሁላ ነገር ስናረግ የነበረው። እንደምታውቂው እዚህ ድረስ የገቡት በመልካሙ የተነሳ ነው። ይሄን ደግሞ የጠቆመው ለማን ነው ካልሽኝ የሆኑ ደብተራ ሰዎች አሉ ከሰሞኑ ስከታተላቸው የነበሩ ወንጀለኛ ሰዎች። ኧረ ምን እያሰማሁኝ ነው? ከነሱ ጋር አብሮ ያንቺን ቦታ እኔን ለመበቀል ብለው ለሁለት ተባብረው እሱ ቦታውን ጠቆመ የነበርሽበትን ቤት። ከዛ ነው ይዘው የወጡት እና አጋቾችሽ ገዛኸኝ አባቴም አይደለም እነዚህ ደብተራዎች ናቸው ማለት ነው። እኔን ለመበቀል በአንቺ በኩል አንቺን ሊያጠቁብኝ ይሄን ያደረጉት ማለት ነው። ደብተራ የኔ ስለ ነገሮች ስለማሳልፈው ነገር የእናት አንጀት ስለሆነ እንዳታቂ ነው ሁሉንም ነገር ማልነግርሽ። አይ መድኃኒዓለም አሳየኸኝ አባቴ ለሁሉም ነገር እኔ ደግሞ ብሎ ምን ባላወቅሽው ጉዳይ ይሄ ሁሉ ነገር እየሆነ ያለሽ በእኔ ምክንያት ነው። እና ይቅርታ አድርጊልኝ። ከዚህ በላይ እንዳይደርስብሽ የቻልኩትን ሁሉ ለማድረግ ነው። ደግሞ እንደዚህ ሆኖ ተገኘ። ከዚህ በኋላ ፈጣሪ በሚያውቀው እኔ ፈጣሪ አንቺ ብቻ የምናውቀው የተሻለ ቦታ የምትቆይ ልጄ አንተ ጠብቅ፣ መድኃኒዓለም ጠብቅልኝ እባክህ፣ ልጆቼን ጠብቅልኝ እባክህ ጌታዬ። ይኸው አንቺ ሊነጥቁኝ ነበር እንጂ እነሱም አላማ። በቃ እማዬ በእናትሽ አታልቅሽ እባክሽማ። ህሊናንም ማገናኝሻለሁ። አሁን እንደውላታለን ታወሪያታለሽ። እሺ ደህና ነው። ህሊናም ቤቢም ደህና ናቸው። ሁሉም ደህና ናቸው። ደረስክ አየሃቸው? እነሱን አላገኘኋትም። እሷ ባለችበት ደህና ነች። እናገኛታለን። ትመጣለች። እናገኛትና ኑርልኝ አባቴ፣ በሄድክበት ልጄን ጠብቅልኝ። መድኃኒዓለም አንተ ጠብቅልኝ። አንተ ባትኖር ኖሮ ምን ይውጠኛል? ልጄ እማ ዝም በይ በቃ እማዬ፣ በእናትሽ ዝም በይ በቃ እማዬ፣ አታልቅሽ። አሁን እቺ ልጅ ያገተችሽን ሴት 3 ቀን ሙሉ ያስራበችሽን ሴት ውሃ ለቃብኝ ምንም ስታረገኝ የነበረች ያልሻትን ሴት እንግዲህ አግኝቼት ምን አይነት ተልእኮ ተሰጥቷት እንደነበረ ለማረጋገጥ የቻልኩትን ነገር አደርጋለሁ። እሷም ተጠያቂ እንድትሆን ነው ማረጋት በህግ። አለቆቿም ከእስር ቤት ሆነው ነው በነገርሽ ይሄ መልእክት የሚያስተላልፉት። እኔን ለመበቀል በዚህ ደረጃ ነው እየሄዱ ያሉት። እናቴ ያንቺ ጸሎት ነው እስካሁን የጠበቀኝ። በሰላም ቦታ ወዳጆቼ ከፈጣሪ በታች ቤተሰቦቼ እንደምታውቂያቸው በቃ ዝም ቤቴ መድኃኒዓለም ኧረ ምን እያሰማኸኝ ነው አባቴ? ልጄ እዚህ ቤት ውስጥ ሌላ የመጣ ሰው አለ ከእሷ ውጭ? እስኪ ንገሪኝ እናቴ ተረጋግተሽ ለመናገር። እዛው ቆልፋብኝ ነው ያለሁት። አላየሁም።
እሷ ነች የምታውቀው፣ የምትገባው የምትወጣው እሷ ነች። በር ሲከፈት ብቻ ነው ድምፅ የምሰማው። ገብታ ውሃ ደፍታብኝ ትወጣለች። እዛ ስለሚጮህብኝ ስለሚል አልሰማም ምን እንደሚሉ ምን እንደሚያደርጉ። በስልክስ የምታወራውን ነገር ሰምተሻት አታውቂም? ምንም አታሰማኝም። ስልክ ሲደወል ስልኩን ይዛ ትሮጣለች። ውሃውን ልከፍት ስትል ስልኩ ሲጮህባት እባክሽ ልጄ ኧረ ተይኝ፣ እንደው እኔ ደካማ ነኝ፣ እኔ እናት እኮ ነኝ፣ እናትሽ ሆናለሁ እላታለሁ። መቼ ሰምታኝ ልጄ መቼ ሰምታኝ? ምን አይነት አረመኔ እንደሆነች። ወይስ ማታ ማታ ነው የምትመጣው? ምንድን ነው ያለው ነገር? እስኪ አስተውይ ንገሪኝ እናቴ። እስከዛ ድረስ በሩ ቁልፍ እኮ ነው ልጄ፣ በሩ ቁልፍ ነው። በሩ ይሰማኛል፣ ጓ ሲል ይሰማኛል። ገብታ ምን እንደምታደርግ ምን እንደምትሰራ ምን እንደምትሆን ምን መቻይቺ። ልጆቼ እናንተ የላችሁ፣ ቤቱ ባዶ ነው። ቀደም እንደነገርኩህ እንደው እዛው እንዳስገባችኝ እዛው ታፍኜ ነው እኮ ያለሁት። ድምፁን የምሰማው በሩን ብቻ ነው። ስልኩ ሲጮህ እንደገና ይዛ ስትሮጥ ነው የምሰማው። የሚገባ የሚወጣ ሰው አለ። ከእሷ ጋማ ሰዎች እንዳሉ አውቃለሁ። ጆሮዬ ሰምቷል። ታወራለች። ልጆቼ ላለሁኝ ልጆቼ እናንተ እንደምትሆኑ ብትመጡልኝ ብዬ ልጄ እባክህ ልጄ ድረስልኝ ልጄ ላለሁ ልጄ ላለሁ። መቼ አሰምተኝ አንቺ አሮጊት አፍሽን ዝጊ እኮ ነው የምትለኝ። ይዝጋት የኔ መድኃኒዓለም ይዝጋት። ዘግቶልኛል፣ የዋንተን አምጥቶልኛል። እኔ አባቴ ይዝጋት፣ እዛው ይዝጋት ጌታ አፍሽን ትለኛለች። እንዳትገለኝ እዛ ሽንት ቤት እንቅ ብታረገኝስ ብዬ ፈርቼ መቼ አፌ ዝም እላለሁ። ዝም በይ ስትል እባክሽን ደግሞ አሁንም አንዱ ያላቅም የሆነ ሰው ሲመጣ መስለኛል። በሯ ከፈት ጓ ሲል መጣህልኝ ልጄ እስኪ እባክህ ድረስልኝ ማንም ይደርስልሽም ትለኛለች። ሰውን ድምፅ ስሰማ ዝም ነው መላው። ልጄ አንተ የምን አይነት አረመኔ እንዳምጥቶ እንደተከለብን ምን አውቄ ብለህ ነው? ምን አውቄ ምን ሰምቼ ምን አይቼ በቃ እቺን ወንጀለኛ አለቆቿን ቢሆን ዛሬ ሳይውል ሳያድር አስይሻለሁ። እነሱን ለህግ አቅርቤ አድርጎት የኔ መድኃኒዓለም አድርጎት አለህልኛ አንተ የወለድኩት ለመቼ ለዚህ ነው። አየክ ልጅ መውለዱ ጥቅሙ አየከው። አንጀቴን አስሬ ሲበድለኝ ሲያሳረኝ አባትህ ለዚህ ጊዜ እንደምጠቅመኝ አውቄው ነበር። አየክ አውቄው ነበረ። ዛሬ ምን ነኝ እኮ ያስጠቆሽ? እኔ እኮ አንቺ እኮ በሰላም እየኖርሽ ነበር። አይምሰልክ ልጄ አይምሰልክ። እኔ ነኝ ዛሬ ያስጠቆሽ። እኔ ነኝ ዛሬ እነዚህ አረመኔዎች ዋጋ ይከፍላሉ። እነሱ ናቸው የሚከፍሉ፣ አንተ አትከፍልም። አይምሰልክ። ያ ደግሞ ያ ሰውየው እንደው አንተዬ ምን አድርጌው አብልቼው አጠጥቼው የእኔ ደግ እንኳን ደህና መጣህልኝ ብዬው አስገብቼው በዚህ አገሜ ገብቼ ሰርቼ አብልቼ አጠጥቼው ለዚህ መልሱ ይሄ ነው። ለእኔ የሚጠበቀው ይሄ ነው። ወንጀለኛ ነው ሰውየው መስሎ ነው። የእኔ አባት ይኸው የእኔ መድኃኒዓለም አሳልፎ ሰጠልኛ። አየክ ምን ይሰራል? የሀቅ አምላክ ምን ይሰራል? አባትህ እንዴት ሲያሰቃየኝ እንደነበረ ያውቃል እኮ። አይዞሽ ይለኝ ነበረ እኮ። አንተዬ ምን ጉር ነው? ማንን አምነን እንኑር? እንዴት ሆነን እንኑር? እንዴት ብለን ሰውን እናቅርብ? ሰውን ጋር እንዴት ነው የምንኖረው ታዲያ በዚህ መልኩ? አንተዬ ምን አይነት ጉር ነው የተጣለብን ታዲያ? እኔ አሁን አላመንኩም። አሁንም ውስጤ እያመነ አይደለም። ለምን ብለህ ብትል እንዴት አይነት ደግ ሰው ነበረ መሰለክ። ስንት ታሪክ ተፈጥሯል እናቴ። እኔ ባለፈውም ሳልነግርሽ ሄድኩ እንጂ ስንት ታሪክ ተፈጥሮ ከዛ በኋላ ነበረው። መልካሙ ማለት ማን መሆኑን ያየንበት እርስ በርስ እኛ ራሱ እስክንጠራጠር እኔ አብይን ማመን እስኪያቅተኝ አብይን ማመን እስኪያቅተው እርስ በርስ በቃ ሁላችንም ተጠራጣሪ ሆነን ሁላችንም በዚህ ሰውዬ ምክንያቱም እንግዲህ ብዙ ያግዘናል የምንለው ሰውዬ በቤተሰቦቻችን ጭምር ስንት ነገር ኢንቮልቭ ያደረገ ደግ ሰው ነው የምንለው ሰው ነው እንደዚህ ያደረገና በዚህ በኩል ሌላ ጠላቶች አሉ። ጭራሽ የቅርባችን ሰው ጠላት ሆኖ ነበር። አመኛው ነበር ተበላሽቶ ነበር። የአባትህ እንደው ያንን ተገላገልኩት ብዬ ሰላሜን አግኝቼ ያለው ብዬ ስል ለካ ከወዲህ ሆኗል ጠላት። ከውስጣችን ከጉያችን አድርገነው ኖሯል። ጉያችን ከተነው አኑረናል። ስናበላይ ነበር ነው ባበላ ነው እጅ ተነከስን፣ ባጠጣ ነው እጅ ተነከስን። ልጄ ነገ ከነገ ወዲያ እኮ ለልጆቼ መንገድ ይሆናል። ትልቅ ሰው ነው ይረዳኛል። ምንም እኔ ብሳሳት መቼም ትልቅ ሰው ነኝና ባላቅ በሚያውቀው መንገድ ላይ ይረዳናል ብዬ እኮ ነበር የጠበኩት።
ስለዚህ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ይሁን ብቻ እንኳን ተደፍኖ አልቀረም። እንኳን አልተዳፈነ እንኳን አንተም ልቦና ሰጥቶ ልቦና ሰጥቶ እዚህ ላይ እንደርሳል በኋላ ከገዛኝ አልፎ ዛሬ ደግሞ የኔው ስራ አንቺ ላይ መዘዝ እስከማምጣት እንዲህ እስክትሆኝብኝ እስክትራቆች ይሄ ሁሉ በደል እስኪደርስብሽ ያልጠፋም ልጅ ዋናው እሱ ነው። ፈጣሪ እንኳን በህይወት አገኘኸኝ በዚህ ነው ማይ በህይወት አገኘኸኝ። እቺ ሴትዮዋንም እንደው አስሳት አሁን መምጫዋ ነው። አሁን እንደውም ቀን ቀን ትመጣለች። እንዲህ ሆኜ ብታይማ ታብዳለች። ቀን ትመጣለች እንጂ አንቺን ያገተችሽ ምን ሰዓት ነው? ቀን ላይ ነው ማታ ነው? እኔ ቀን ወደ ረፋድ ላይ እንደው መድኃኒዓለም ደርሼ ልምጣ ብዬ ልብሴን ለብሼ ጨርሻለሁ እኮ ልጄ ጨርሼ ልወጣ ስል እኮ ነው ኳኳ ስታደርግ እንደው እናንተ የመጣችሁ ነው የመሰለኝ። አንተዬ አላወኩም ብቻ ክፍት ሳደርግ ዘላ ነው ግድት ብላ እንቅ ያደረገችኝ ስታደርገኝ ኧረ ምን ጉድ መጣብኝ። እንደው ይዘት ውርውር ሰት ነው ያደረገችኝ። ድንግጥ ነው ያልኩት። ኧረ ምንድን ነው? ኧረ እናትሽ ሆናለሁ። ኧረ ምንድን ነሽ? ኧረ ምን ጉድ ነሽ? እንደው ያ ማን ተዛ ላይ መሰለክ የፈረደበት ገዛኝ ተዛ ላይ እሱ ነው የመሰለኝ። እኔም መጀመሪያ የተጠራጠርኩት በሱ ዙሪያ ነው የመሰለኝ። እንደዛ ነበር የመሰለኝ። አሁን ጉድ ነገርከኝ እንጂ እንደዛ ነው የመሰለኝ። አዎ ማይ አሁን ይኸውልሽ እንዳልኩሽ ደብተራ የሚባሉ ደብተራዎች ሰዎች አሉ እና እነዛ ሰዎች ሰሞኑን በጣም እያነፈነፍኩ እያስኩኝ ነበር የነበረው እና እነዛ ግለሰቦች እንግዲህ በጣም ለብር የተገዙ ደም የጠማቸው ወንጀለኞች፣ ሃይማኖት የለሾች ግን በሃይማኖት የሚነግዱ ሰዎች ናቸውና ከሰሞኑ ሁሉንም እያንዳንዱን አንገታቸውን እያያዝን ወደ እስር ቤት ስለላክናቸው ወደ ከርቸሌ ስለላክናቸው እንግዲህ ከዛ ሆኖ ራሱ ከአንድም ሁለት የሆኑ አንድ ሁለት ሰዎች ተመልሰው ወጥተው ነበር። ገንዘብ ጉቦ ከፍለው ድጋሚ ለሁለተኛ ጊዜ ይዣቸዋለሁ ሁለት ግለሰቦች እና በዛ በቀል ተነሳስተው አንደኛው ያኛው ማን ነበር ስሙ ዋለልኝ ነው አይደል? ያ ዋለልኝና ሹምዬ የተባለው ግለሰቦች ናቸው እንግዲህ ከመልካሙ ጋር ተባብረው በእስር ቤት እንግዲህ ያንቺን አድራሻ ተጠቁመው እቺ ልጅ የላኩብሽ ማለት ነው። እቺ ልጅ ደግሞ የነሱ ተላላኪ ናት እንዳልሽኝ ከሆነ ያው ተልካ ነው የሚሆነው። እንደዚህ ቅጥረኞችን ያስቀምጣሉ በውጪ። ስለዚህ አንቺን በዚህ መልኩ ሊያጠቁሽ ሞክረው ነበረ። ፈጣሪ ይመስገን በህይወት አግኝቼሻለሁ። ከባድ ጊዜ አሳልፈሽ ቢሆን 3 ቀን መቼስ 3 ዓመት እንደሆነብሽ እርግጠኛ ነኝ። ለኔም እንኳን ላንቺ ለተሰቃየሹ እኔ አንቺን አጥቼሽ ስፈልግበት ለከረምኩበት እንዴት እንደሆንኩኝ እኔ ነኝ የማውቀው። ለዚህ ጓደኞቼን በጣም ትልቅ ምስጋና አለኝ። ብዙ ረድተውኛል ከፈጣሪ በታች ይሄን መረጃም እንድናገኝ ያለሽበት ቦታ እንዲታወቅ እኔ ራሱ መረጋጋት ውስጥ እንድሆን በጣም ስሜት ያቱ እንደ በፊት ካቱን ተብዬ በብዙ ምክር ነው ለዚህ ሰዓት እንትን ያልኩትና ለማንኛውም እናቴን ወዲያው ከዛ በኋላ ካሜራ ጥፍተን በመሃል እንግዲህ ምግብም ወስዳ ነበረ፣ ልብስም እየመጣ ነው። የተሻለ ቦታ ወስድሻለሁ እናቴ። እቺን ሴትዮ እድሜዋ በምን አይነት እድሜ ላይ ትሆናለች? እንደው ምን አውቄ አንተዬ ወደ 20 ቤት ትሆናለች። 18 20 ወጣት ናት። ለማንኛውም ትምጣ። አመሸችም መጣች፣ እዚሁ ነው የምጠብቃት። በጊዜም ከመጣች እዚሁ ነው የምንጠብቃት። ባለችበት ልጅቷ ይዘን አናዘን ምን እንደነበር ተልኳ በግልጽ አጣርተን እንግዲህ ልጅቷንም ወንጀለኛ የምናደርግበት እናቴንም በድጋሚ እንግዲህ የኔው ጦስ ቢሆንም ከዚህ በኋላ ነፃነቷ የምታገኝበት አድራሻዋ ለጠላቶች በማይታወቅበት መልኩ የተሻለ ቦታ ላስቀምጣት እሞክራለሁ። ፈጣሪ ይርዳኝ። ለዛ ከዚህ በኋላ እንደዚህ አይነት ሰቆቃ ስቃይ እንዳይደርስብን። ምክንያቱም እኛ በዚህ ስራ ውስጥ ስንት ስቃይ ስንት ፈተና እንደምናይ አሁን ደግሞ በቤተሰቤ ሲመጣ ይሄ ነገር ለራሴም እየሰጋው ነው ያለሁት እና ፈጣሪ ይርዳኝ። ቤተሰቦቼ እናንተም በብዙ ጸልዩልኝ። ጓደኞቼም ከጎኔ ነው ያሉት። በእርግጥ ግን በቃ መፈተናችን አልቀረም። ይሄ ነገር ደግሞ በእናቴ በኩል ሲመጣ በጣም ከባድ ነው። አሁንም በጣም ራሴን ተረጋግቼ ለማውራት እየሞከርኩኝ ነው እንጂ በጣም በቃ ፍርሃት እያለኝ ያለሁበት ሁኔታ ውስጥ ነው ያለሁት። ይሄን ነው የሚፈልጉት ጠላቶቻችን፣ ውስጣችን እንዲፈራ ነው የሚፈልጉት። ግን እግዚአብሔር አለ ልቤን ያደንድ ነው። ያንን ነው የምለው። ከዛ በስተቀር እማዬ እንኳን በድጋሚ በሰላም አገኘሁ። ያው በህይወት አገኘሁሽ፣ በሰላም ባይሆንም በህይወት እንኳን አገኘሁ። እናት ነው ልጄ፣ ተመስገን። አንተ ኖረህልኝ እህሉንም ቀመስኩ። ተመስገን። እንኳን በህይወት አገኘህ ልጄ። እንኳን አንተንም አየሁክ፣ አንተንም እንኳን አልገደሉብኝም።
እናቱን ሄዶ ያድናል ብሎ እዛው ቢያጠፉብኝስ? እንኳን አንተንም አገኘሁ ልጄ። አሁን እንደምንም ብለክ ሚቻለህን አሁንም እየጣርክ ነው። እሱ መድኃኔዓለም ይርዳክ። እኔ ምንም ምለው ነገር የለም። እመቤቴ ትከተልክ። አዎ ከምንም በላይ እሷ ትከተልክ። እችን ጉድ ትምጣና እንደው ለህግ አሳልፈ ስጥልኝ። ሌላ ሁሉ ቶ እሷ ታወጣዋለች። መቼም ስትያዝ ዝም ትላለች ብለህ ነው? ዝም አትልም። አየክ አሁንም አንተ እንደምንም ብለህ ዱካው ደርሰሃል። እሷ ደግሞ የቀሪውን ታወጣለች። ያንተ ትልቁ ስራክ ልጄ እሱ መድኃኔዓለም ይባርክክ። ኑርልኝ ልጄ፣ እድሜ ከጤና ጋር ኑርልኝ። ለኢትዮጵያ ህዝብ ለህዝቡ ድረስላቸው። ያቃሉ ቤተሰቦቼ ራሱ ያቃሉ። ቆራጥ የእናቱ ልጅ ሮባዬ ነው የሚሉኝ ሁሉ ወዳጆቼ በሙሉ የእናቱ ልጅ ዛሬ ደረሰ ነው የሚባለው። እናቴ ስምሽ ከፍ ያለ ባንቺ ወጥቼ ፈጣሪ ያንቺ ልጅ ስላደረገኝ በጣም ነው አመሰግነውና የእናቱ ልጅ በሚባል ነው ሌላ ቅጽል ስም የራሱ የምታወቀው። እናቴ በጣም ደግ የዋህ በጣም ግን ህይወቷ በብዙ ፈተና ያለፈች እናት ናትና ከዚህ በኋላ ሰላም ነው የሚገባት እንጂ ስቃይ አይደለም ለሷ። በዚህ አጋጣሚ ቤተሰቦች እዚህ ራሱ ቦታውን እንዲጠቆም የሆነው ስልኳን በጠቅላላ በስልኳ ላይ እንኳን ሎኬሽን አግኝተን እንዳንመጣ ስልኳን አጠፋፍተው ሲሟን ራሱ የት እንዳደረጉት አይታወቅም። ብቻ ሎኬሽኑ እንዳይገኝ ተደርጎ ነው እና በዚህ መሃል እዚህ ቤት እንድንገባ ያደረገን ወይም ይሄ ቦታ እንደሆነ እንድናቅ ያደረገን በመጀመሪያ እዛው እስር ቤት ሆኖ ራሳቸው አንደኛው ሹምዬ ነው የተናገረው እሷ እዚህ ልትሆን እንደምትችልና ልጅቷ ግን በማታውቅበት ሁኔታ ነው እዚህ ቤት የገባ ነው እና አልተገናኘም። ጨለማ ክፍል እንዲገባ ነው የተደረገው። ስልክ እንዳይዝ ነው የተደረገው። በቅርብ ያሉ የኛ ሰዎች እንግዲህ እሱን እየጠበቁት ነው ያሉት ለልጅቷ መልእክት እንዳያደርሳት ማለት ነው፣ እንዳጠፋብን ከአይናችንም ፈልገን እንድናገኛት። ስለዚህ ምን እንደተፈጠረ አሁንም ለማረጋገጥ ሞክራለሁ። ከልጅቷ ጋር አብረው አግዘዋት እንዴት በምን አይነት መልኩ እንዳገቷት እንግዲህ እንድትናዘዝ እናደርጋለን። ማናት? ምንድናት? ስራስ ምንድነው? ተልኳ የሚለውን ያንን እንድናቅ እንግዲህ ያንን ለማድረግ እንሞክራለን ማለት ነው። ቤተሰቦች እንግዲህ አብራችሁን ቆዩ። እንግዲህ ቤተሰቦች ልጅቷ ከዚሁ ዙሪያ እየገባች ነው ያለችው። እንግዲህ እናያታለን ማለት ነው። እሷ ከሆነች እናያታለሽ እንዴ ማናችሁ? አንቺ አሮጊት መጣሽ እንዴ? አንቺ አሮጊት አንተ ዶርበላ ማለት አንተ ዶርበላ አንቺ እሷነች ማየ እሷነች እናት እሷነች እማ አንቺ ረፊ እማ በቃ ረፊ ተወኝ። ጭራሽ እኔ ልትመስል ልጄ መጥቶልኛል። አሁን አንቺ ነሽ ወይ እናት? አትዞር በቃ ማን እንደሆንኩ አላወቅም ማለት ነው። ጭራሽ ቤቴ ውስጥ ቤት ነሽ ዞር አይለሽ የመጨረሻ ትምህርቷን ሳላስተምራት ማነው ከአንተ ሲጀምር ማነክ ቆሻሻ ሌባ ምን ልታረገኝ ነው? ሊያሰርሻት በዚህ ነው ያፈንሻት? አዎ በዚህ ነው። ቀና በይ። አንቺ ለምን አርፈሽ አትቀበል? ካሜራውን አቶ ካሜራ ቆሻሻ ሌባ ዝም ብለሽ ቆሻሻ ሌባ እናቴን ይገደልሻል። ልገያት ነበር አይደል? ልገያት ነበር አይደለም ወይ? ማን ይላክሽ? ማን ነው የላክሽ? እንዲያርለ አፈነሽ ልገያት ነበር? እንዲያርለሽ አፈነሽ ልገያት ነበር?
ነይ ሻወር ቤት ላስገባሽ። ውሃ ልቀቅብሽ አይደለ? አንቺ ቆሻሻ ሌባ። ማነው? ቆይ እናት የለሽም ወይ አንቺ? እናት የለሽም ወይ? ማን የሚደርስልሽ ነው መሰለሽ? ማን የሚደርስልሽ ነው መሰለሽ? አፍኖ መግደል ነበር። አንቺን አፍኖ ነበር መግደል። አንቺ ልካሽ ምንድን ነሽ? ማን እንደሆንኩ እንደዛ ስተንገላቻት ማን እንደሆንኩ አላወቅሽም? እኔስ ማን እንደሆንኩ ታውቂያለሽ? አላውቅም። አንቺ ወሮ በላ መሳደብ መብት የለም። ካሜራ ነው። አንቺ አረመኔ ምን ልታረገኝ ነው? ማን መሆኔን አወቅሽ? እስካሁን ይቀጠቀጠኝ አይበቃ? ማን መሆኔን አወቅሽ ወይስ ገና? አሁንም ላሳይሽ? ምንድን ነው የምፈልገው? ምንድን ነው የምፈልገው? ንገረኝ። ምንድን ነው የምፈልገው? አንጀትሽን መዘርግፍ። እናቴ እንዲህ ያሰቃይሻት አይደል? ስቃይ አልገባሽም ማለት እንዲህ ነው። እሺ እናቴንም እንዲህ ስታደርጊያት እንዲህ ነው የሚያንገበግበኝ። እሺ እቺን ደሃ እናቴን ስንት ሆነ ያሳደገችኝ እናቴን በዚህ ልክ ስታሰቃያት ምን ተልኮ ተሰጥቶሽ ነው? አንቺ ምን ፈልገሽ ነው ከሷ? ማን ይላከሽ? ማነሽ አንቺ ሲጀመር? ምንድን ነው የምፈልገው? የምፈልገውን እየነገርኩሽ ነው ያለሁት። ሰምኛለሽ? ብር ነው የምፈልገው? አንቺ ቆሻሻ ሌባ! እናቴን ያገትሻት እያልኩሽ ብር ነው የምትፈልገው ትይኛለሽ? እርባና ቢስ! ከማን ጋር እንደምትሰሪ ማላቅ እንዳይመስልሽ። ለምንድን ነው ማድረግ ያስፈልግሽ? ማየው ነገር ውስጥ ይገባል። ዝም ብዬ ከመንደር የመጣሁ ነው መሰለሽ? ተለቃቅሜ የመጣሁ ነው መሰለሽ? ሲጀመር እናቴን ስታግቻት ማን መሆኔን የነገረሽ ሰው ማን ሊበቀለኝ እንደፈለገ የተነገረሽ ነገር እንዳለ አውቃለሁ። ከማንም በላይ ገንዘብ ኃይል አለው። ሰሚኛለሽ? አለቆችሽን ዘብጥዬ ላኳቸው እኔ ነኝ ቢገባሽ። ይሄን ደግሞ ታውቂያለሽ። እኔን ለመበቀል ነው አንቺ እዚህ ስላለሽ ሊበቀሉ በአንቺ በኩል ይሄ ሁሉ ነገር ያደርጉት አይደል? እንዴት ነው ያወቅ? ሴትዮ እየሰማሽ ነው? እንዴት እንዳወኩ ሳይሆን ለምን እንዳደረግሽ እንድትነግሪኝ። ስራሽ ምን እንደሆነ ሰው ንገረኝ። አለቆችሽ ሌባ ለሌባ ይከዳዳል ታውቂያለሽ አይደል? አይ አለቆችሽ ናቸው ይከዱሽ። ይሄንን አላምንም፣ ጭራሽ ይሄንን አላምንም። እንዳምጠብቀህ ነው እና እየቀጠቀጥኩ ላሳምንሽ እግርሽን ሽባ እያደረኩ ላሳምንሽ እንድታምኝ አይሻልም? እያንዳንዷ ስለመታው ዱላ ትከፍልባታለህ። ዋጋ ከፍላለሁ አይደል? ትከፍላለህ። ማንነቴን አላወቅም በደንብ ምን ያህል ኃይል እንዳለኝ። አሁንስ አንቺ ነሽ ጉልበት ያለሽ እንዴ? ማን ነው የሚያድንሽ? ማን ነው የሚያድንሽ? ንገሪኝ። ማን ነው የሚያድንሽ? በቃ ታውኝሽ ደረኝ። በቃ በፌስታሉ አፍኜሽ ላወራሽ አሁን ምንድን ነው ፈልቀው ትሰሚኛለሽ? አንቺን እንደዚህ በቀላሉ መልቀቅ አይደለም የምፈልገው። እናቴን ላደረግሻት ነገር እያንዳንዷ ስቃዩ ስሜቱ እንዲገባሽ እያሰቃየሽ ነው ማናዘዝ የምፈልገው። ከዚህ በላይ ግን ማናዘዝ በዚህ መልኩ አልፈልግም። ቀጥታ የምትናገሪ ከሆነ ተናገሪ። ምን እንደሆነ አላማሽ ትነግሪኛለሽ። ምን እንደምትሰሪ ከእነዚህ ሰዎች ጋር የሥራ ድርሻሽ ምን እንደሆነ ትነግሪኛለሽ። ሰሚኛለሽ አይደል? እነሱ ናቸው ይከዱ ንገረኝ። እነሱ ናቸው ይከዱ። ሰሚኛለሽ? ከእነሱ ውጪ የሥራ አጋር አለሽ ሌላ? እኔ ምንም የሥራ አጋር የለኝም። ጠላት ካለሽ ትናገሪያለሽ። አሁንም የሚገባኝ ነገር የለም።
እንዳንቺ ሌቦች ካሉ ሌላ ሊከዱሽ የሚችሉ ሌቦች ካሉ እነሱን ትጠቁምኛለሽ። ዛሬ ከዚህ ቤት ንቅንቅ አይደለም። እያንዳንዷ ማስረጃ መረጃ ሳይንስ የስራ ጋር የለኝም እና የምን አጋር ነው ያለሽ? ምንም ማለት የስራ ጋር የለኝም። ሹምዬ ምንሽ ነው? ዋለልኝ ምንሽ ነው? የምትላቸው ሰዎች ነው ያላቀው። ምን ድብደባው አንሶሽ ነው? ድብደባው አንሶሽ ነው? ፀጉርሽን እየላጨው እንግባባ፣ እግርሽን እየሰባበርኩሽ ከዚህ በላይ ሰው የደቂቃ ስራ ነች ለኔ። ትሰሚኛለሽ? ገና እስትንፋስሽ እስኪቋረጥ ነው መቀጠቅጥሽ። እሺ በቁምሽ ነው ማስተቃይሽ። ገና እናቴን እንዳስተቃይሽ